ማቀዝቀዣ ወይም ፍሪጅ ብዙ ምግቦችን ለማቆየት ጥሩ ዘዴ ቢሆንም አንዳንድ ምግቦች በፍሪጅ ውስጥ ሲቀመጡ ጣዕማቸውን፣ ጥራታቸውን ወይም ጠቃሚ የሆነ ንጥረ ነገራቸውን ሊያጡ ይችላሉ። ስለዚህ በዛሬው ቪዲዮአችን ፍሪጅ ውስጥ መቀመጥ የሌለባቸው 11 የምግብ አይነቶችን በዝርዝር የምናይ ይሆናል። በተለይ 9ኛው ብዙ ሰው የማያውቀውና የሚሸወድበት ነው። እንዲሁም በየቀኑ እንደዚህ ጤናውን እንዲጠብቁና እንዲያሻሽሉ የሚጠቅመው መረጃ እንዲያገኙ ይህንን ቻናል አሁኑኑ ሰብስክራይብ ማድረግዎን አይርሱ። አንደኛ ቲማቲም። ቲማቲሞችን ማቀዝቀዝ የመብሰያ ሂደታቸውን ያቆማል። ይህም ጣዕሙንና ጥራቱን ሊጎዳ ይችላል። ቲማቲሞች እንደ ሊኮፔን ያሉ ውህዶችን ይይዛሉ። ይህ ቀይ ቀለም እንዲኖራቸው አስተዋጽኦ የሚያደርግና በአንቲኦክሲዳንት ጥቅሞችም ይታወቃል። ቀዝቃዛ የአየር ሙቀት በቲማቲም ውስጥ ያሉትን የህዋስ ግድግዳዎችን ሊሰብር ይችላል። በዚህም ምክንያት ተፈጥሯዊ ስኳራቸውን እንዲቀንስ ሊያደርግ ይችላል። በተጨማሪም ቲማቲሞችን ማቀዝቀዝ የቲማቲሞችን መዓዛና ጣዕም የሚሰጡትን ተለዋዋጭ ውህዶችን መጠን ይቀንሳል። ሙሉ ጣዕማቸው እንዲኖር ቲማቲሞችን በመካከለኛ የሙቀት ክፍል ውስጥ ያስቀምጧቸው። ሁለተኛ ሐብሐብ። በመካከለኛ የሙቀት ክፍል ውስጥ የተቀመጡ ሐብሐቦች ከቀዝቃዛው ጋር ሲነጻጸሩ ብዙ ንጥረ ምግቦችን እንደ ሊኮፔንና ቤታ ካሮቲን ያሉን ይይዛሉ። እነዚህ አንቲኦክሲዳንትስ ህዋሳትን ሊጎዱ የሚችሉ ነፃ ራዲካልስን ለማጽዳት ይረዳሉ። ሐብሐቦችን ከማቀዝቀዣዎች ውጭ ያስቀምጡ፣ ግን ከተቆረጡ በኋላ ለጥቂት ቀናት እርጥበቱንና ጣዕሙን ለማቆየት በታችኛው የፍሪጅ ክፍል ወይም አየር በሌለበት መያዣ ውስጥ ያስቀምጡ። ሶስተኛ ድንች። ድንችን ማቀዝቀዝ በድንች ውስጥ የሚገኘውን ስታርች በፍጥነት ወደ ስኳርነት ይለውጣል። ይህም ጥራቱን ሊጎዳና ከመጠን በላይ ጣፋጭ ጣዕም እንዲኖረው ያደርጋል። ይህም ከፍተኛ በሆነ መጠን ጥቅም ላይ ከዋለ አክሪላማይድ የሚባል ጎጂ ሊሆን የሚችል ውህድ ወደ መፈጠር ሊያመራ ይችላል። ይህ የጤና ስጋትንም ይፈጥራል። በመካከለኛ የአየር ሙቀት ማለትም በጣም ቀዝቃዛ ወይም በጣም ሙቀት በሌለበት አካባቢ ውስጥ ያስቀምጧቸው። አራተኛ በሶ ብላ ወይም ባሲል። ባሲል በቤት አካባቢ የሚገኝ ትልቅ እጽዋት ነው። ባሲል ለቅዝቃዜ በጣም ስሜታዊና ለዝቅተኛ የሙቀት መጠን ሲጋለጥ ሊጠቁር ወይም ሊረግፍ ይችላል። ስለዚህ በመካከለኛ የሙቀት ክፍል ውስጥ ማስቀመጥ እንዲሁም እንደ አበባ ግንዱን በመቁረጥ በአንድ ብርጭቆ ውስጥ አድርጎ ማቆየት ጣዕሙንና መዓዛውን ይዞ እንዲቆይ ይረዳል። አምስተኛ ሙዝ። ሙዝን ማቀዝቀዝ የመብሰሉን ሂደት ያቆማል። ይህም እንደ ቫይታሚን ሲ ያሉ አስፈላጊ ንጥረ ነገሮችን ወደ ማጣት ሊያመራ ይችላል። እንዲሁም የሙዙ ውስጠኛው ክፍል ጠንካራና ጣፋጭ ጣዕም ሊኖረው ቢችልም ቆዳው ወደ ጥቁረት ሊለወጥ ይችላል። ሙዝ በተፈጥሮ ቶሎ እንዲበስል በሳጥን ውስጥ ወይም በመሸፈን ያስቀምጡት። እናም ተጨማሪ መብሰልን ለመቀነስ ሙሉ በሙሉ ከደረሱ በኋላ ብቻ ማቀዝቀዝ ይቻላል። 6 ሽንኩርት። ቀይ ሽንኩርት ጋዞችንና እርጥበትን ይለቃል። ይህም በአካባቢያቸው ያሉ ሌሎች ምርቶችን በፍጥነት እንዲበላሹ ያደርጋል። ስለዚህ ሽንኩርትን በተሻለ መካከለኛ አየርና ደረቅ ቦታ በጥሩ ሁኔታ የአየር ዝውውር እንዲያገኝ በንጹህ ቦታ ያስቀምጡት። ነገር ግን ከተላጡ ወይም ከተቆረጡ በኋላ በታሸገ ነገር ውስጥ በማድረግ ማቀዝቀዝ ይቻላል። በተጨማሪም ሽንኩርትን ከድንች መለየት በጣም አስፈላጊ ነው፣ ምክንያቱም ሁለቱም ጋዞች ስለሚለቁ አንድ ላይ ከተቀመጡ ቶሎ ሊበላሹ ወይም ሊበሰብሱ ስለሚችል። 7ኛ ኪያር። ኪያሮች ከ50 ዲግሪ ፋራናይት በታች ባለ የሙቀት መጠን ስሜታዊ ናቸው። ይህም ወደ ቀዝቃዛ ጉዳት ውሃማና እንዲበሰብሱ ያደርጋቸዋል። ኪያሮች ከፍተኛ መጠን ያለው ውሃ ስለሚይዙ እነሱን ማቀዝቀዝ የህዋስ መበላሸትን ያፋጥናል። ጥርት ብለው እንዲቆዩ ከፀሐይ ብርሃን ውጪ በቀዝቃዛና ደረቅ ቦታ ላይ ያስቀምጡ። 8ኛ ቂቤ። ቂቤ አነስተኛ የውሃ ይዘት ስላለው እንደ የአየር ሁኔታው ለጥቂት ቀናት በመካከለኛ ሙቀት ውስጥ ሲቀመጥ ለባክቴሪያ የመጋለጥ ዕድል ዝቅተኛ ነው። ቂቤን በመሸፈን በመካከለኛ የሙቀት ክፍል ውስጥ ማስቀመጥ የመንቀሳቀስ ይዘቱን እንደያዘ እንዲቆይ ያደርጋል። ይህም በተለይ ቶሎ ለማብሰል ይረዳል። በጨው የተቀመመ ቂቤ ከዛኛው ይልቅ ከማቀዝቀዛ ውጪ ረዘም ያለ ጊዜ ይቆያል፣ ምክንያቱም ጨው የመከላከል ባህሪያት ስላሉት። 9ኛ ማር። ማር ፍሪጅ ውስጥ ሲገባ ክሪስታላይዝ ያደርጋል እናም ይጠነክራል። ይህም ለመጠቀም በጣም አስቸጋሪ ያደርገዋል። ማር ከቀዘቀዘ መያዣውን ሞቅ ባለ ውሃ ውስጥ በማስቀመጥ ለስላሳ ሊፈስ የሚችል ወጥነት እንዲኖረው ማድረግ ይችላሉ። ነገር ግን ማር ተፈጥሯዊ ጸረ ባክቴሪያ ባህሪያት ስላለው በቀላሉ አይበላሽም። እናም በመካከለኛ የሙቀት ክፍል ውስጥ በማስቀመጥ የተሻለ እንዲሆን ማድረግ ይቻላል። 10ኛ ነጭ ሽንኩርት። ነጭ ሽንኩርት የተሻለ አየር ያለበት ቀዝቃዛና ደረቅ ቦታ ውስጥ በተሻለ ሁኔታ ይቀመጣል። ነጭ ሽንኩርት በፍሪጅ ውስጥ ሲቀመጥ ሊያጎነኩል ወይም ሻጋታ ሊፈጥር ይችላል። ይህም ጣዕሙን ይቀይረዋል። እንዲሁም ከሻገተ በኋላ ነጭ ሽንኩርት መራራ ይሆናል። ነጭ ሽንኩርት ከፍሪጅ ውጪ ለጥቂት ወራት ሊቆይ ይችላል። ከተላጠ ግን ረዘም ላለ ጊዜ ለማቆየት ከፈለጉ በታሸገ ነገር ውስጥ በማድረግ ማቀዝቀዝ ይኖርባቸዋል።
11 የኦቾሎኒ ቅቤ። ተፈጥሯዊ የኦቾሎኒ ቅቤ ሊለያይ ይችላል። ማለትም ዘይቱ ወደ ላይ ይወጣል። ፍሪጅ ውስጥ መክተት ደግሞ ሊያባብሰው ይችላል። ይህም ስለሚጠነክር ለማሰራጨት አስቸጋሪ ያደርገዋል። መካከለኛ የክፍል ሙቀት የኦቾሎኒ ቅቤን ለስላሳና ለመስራት ቀላል ያደርገዋል። እናም ለብዙ ጊዜ ለመጠቀም ካላሰቡ ብቻ ማቀዝቀዝ ይችላሉ። 12 ቸኮሌት። ቸኮሌትን ማቀዝቀዝ የስኳር ማበብን ያስከትላል። ስኳር ወደ ላይ ሲወጣ ደግሞ ነጭ ሰፈፍና ክሪስታላይዝን ይፈጥራል። ይህ ጤንነትን አይጎዳም፣ ነገር ግን ጣዕሙንና ጥራቱን ሊለውጥ ይችላል። ቸኮሌት በመካከለኛ ሙቀት ውስጥ ከሙቀት ርቆ ከተቀመጠ የነበረውን ለስላሳነትና ጣዕሙን ይዞ ረዘም ላለ ጊዜ ይቆያል። 13 የቡና ፍሬዎች። የቡና ፍሬዎች ክፍት ናቸው። ይህም ማለት ፍሪጅ ውስጥ ያለውን እርጥበትና ጠረን በፍጥነት ይቀበላሉ። ይህም ጣዕሙንና መዓዛውን ያበላሻል። በመካከለኛ ሙቀት መጠን አየር በማይገባበት መያዣ ውስጥ ማስቀመጥ የቅባቱንና የጣዕሙን ውህዶች ለመጠበቅ በጣም ጥሩ ያደርገዋል። 12 ዳቦ። ፍሪጅ በስታርች ሞለኪውሎች ክሪስታላይዜሽን ምክንያት መሻገትን ያፋጥናል። ይህ ሂደት ሪትሮግራዴሽን ተብሎ የሚጠራው ዳቦ እርጥበት እንዲቀንስና እንዲደርቅ ያደርገዋል። ዳቦ ለስላሳና ትኩስ እንዲሆን በዳቦ ሳጥን ውስጥ ወይም በመካከለኛ ሙቀት ውስጥ ማስቀመጥ ጥሩ ነው። 15 የሲትረስ ፍራፍሬዎች። እንደ ብርቱካንና ሎሚ ያሉ የሲትረስ ፍራፍሬዎች በተፈጥሮ መከላከያ ወፍራም ቆዳዎች አላቸው። በፍሪጅ ውስጥ ያለው የቀዝቃዛ አየር የሎሚ ፍሬዎችን ለሻጋታ የበለጠ ተጋላጭ እንዲሆኑና ጭማቂው ውሃው እንዲቀንስ ሊያደርግ ይችላል። ጣዕማቸውንና ጥራታቸውን ለመጠበቅ በመካከለኛ ሙቀት ውስጥ በፍራፍሬ ሳህን ላይ ያስቀምጧቸው። 16 ፖም። በፍሪጅ ውስጥ ያለው ቀዝቃዛ የሙቀት መጠን የፔክቲን ፋይበር በፖም ውስጥ ያለውን ሂደት ይቀንሳል። ይህም ጥራታቸውን ሊለውጥና ጣዕሙን ሊቀንስ ይችላል። በተጨማሪም ፖም ኢቲሊን ጋዝን ያመነጫል። ይህም በአቅራቢያው በሚገኙ ፍራፍሬዎች መብሰልን ያፋጠናል። ስለዚህ ለብቻው በቀዝቃዛና ደረቅ ቦታ ያስቀምጧቸው። 17 የወይራ ዘይት። የወይራ ዘይት በፍሪጅ ውስጥ ሲቀመጥ ይጠነክራልና በረዶማ ይሆናል። ምንም እንኳ ይህ ደህንነቱን ባይጎዳውም ለመጠቀም የማይመችና ጣዕሙንም ሊያጣ ይችላል። የወይራ ዘይት ፍሬሽ ወይም ትኩስ እንዲሆን ከሙቀት ርቆ በቀዝቃዛና ደረቅ ቦታ መቀመጥ ይኖርባቸዋል። 18 አቮካዶ። አቮካዶ እንዲበስል ከፈለጉ ከፍሪጅ ውጪ ያስቀምጧቸው። ቀዝቃዛ አየር የመብሰያውን ሂደት ይቀንሳል። ስለዚህ ሙሉ በሙሉ ከበሰሉና ለጥቂት ቀናት ለማቆየት ከፈለጉ ብቻ ፍሪጅ ውስጥ ማስቀመጥ ይችላሉ። አይሆፕ በዛሬው ቪዲዮ ጠቃሚ መረጃና ትልቅ ግንዛቤ እንዳገኛችሁበት ተስፋ አደርጋለሁ። እንደዚህ አይነት ጠቃሚ የጤና መረጃ እንዲደርሳችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ለሌሎች ይህ ቪዲዮ እንዲደርሳቸው ላይክ፣ ሼር ማድረጎን አይርሱ። ሌላው በየቀኑ እንቁላልን መብላት ስለሚሰጠን የጤና ጥቅሞች ማወቅ ከፈለጉ ቪዲዮውን እዚህ ጋር ያገኙታል፣ እንዳያመልጣችሁ።